ሰላም ጤና ይስጥልኝ ወደ ተከታታዮቼ ይህ ቀይ ቡቃያ ክፍል 21 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። ሀብታሙ ወጣት ሚስቱ ሜካፕ አድርጋ ሲያያት ይህ የመጀመሪያው ነበር። ዲጄ ከተኳኳለችና ከተሰናዳች በኋላ እንዲህ አይነት አስደናቂ ውበት ይኖራታል ብሎ ፈጽሞ አስቦ አያውቅም ነበር። ነገር ግን እሷ ረጅም ጊዜ የእሱ ሚስት ሆና አትቀጥልም። ምክንያቱም በዚያው ቀን ኤልካን ከቡኪ ጋር ሊታጭ ተዘጋጅቶ ነበር። ይህች ከገጠር የመጣች ሲንደሬላ በአስደናቂ ውበቷ በታላቁ ድግስ ላይ የሁሉንም ትኩረት ትስባለች ብሎ ማንም የገመተ አልነበረም። ቡኪ ወዲያውኑ እየመጣ ያለውን ቀውስ ተረዳች። በመሆኑም ዲጄ ከታቀደው በፊት ቀድማ ለጋዜጠኞቹ ይፋውን ማብራሪያ እንድትሰጥ ከአባቱ ጋር ለመነጋገር ወደ ኤልካን አባት ፈጥና ሄደች። ዲጄም አባትየው መጥቶ ካናገራት በኋላ አጠገቡ ቆመች። እሱም በመቀጠል በቦታው ለተገኙት እንግዶች እና ጋዜጠኞች በሙሉ ንግግር ማድረግ የጀመረ ሲሆን ዲጄን የኤልካን ህጋዊ ሚስት አድርጎ በይፋ አስተዋወቃት። በተጨማሪም እሷ በሰፊው የተሰራጨውን አለመግባባት ለማብራራት እንደምትፈልግ ገልጾ ወደ ጎን በመሸሽ መድረኩን ለእሷ ሰጣት። ዲጄን በከፍተኛ ጭንቀት እየተንቀጠቀጠችና እጆቿን አጥብቃ በመጨበጥ በፍርሃት ቀይ እየሆነች በሚርበተበት ድምጽ መናገር ጀመረች። ነገር ግን ማንም ሳያውቅ የእሷ ታላቅ ወንድም ፈይማን በድብቅ ወደ ዝግጅቱ ቦታ ገብቶ ነበር። ዲጄ በህዝቡ መካከል ተደብቃ የነበረች ቢሆንም የውስጥ ድፍረቷን በሙሉ አሰባስባ መናገር ጀመረች። ከዚያም በሀገሪቱ ርቀው በሚገኙ ወደ ኋላ በቀሩ አካባቢዎች ስፍር ቁጥር የሌላቸው ሴቶች ልክ እንደሷ ያለ ጨካኝና አሰቃቂ ዕጣ ፈንታ እንደሚገጥማቸው እንዲሁም ሙሉ በሙሉ ድምጽና ነፃነት አጥተው በህይወት እያሉም ሆነ በሞት ጊዜ እንኳን እንዴት እንደሚረሱ ለተሰበሰበው ሁሉ በግልጽ ተናገረች። በዚህ መሃል ሁሉ ጊዜ ለሌሎች የምታስብና ደግ ነፍስ ስለነበራት ታላቅ እህቷ ዳሪያም አንስታ ተናገረች። ዳሪያ በግዳጅ ከተዳረች በኋላ በደረሰባት ከፍተኛ በደል ምክንያት ህይወቷ እንዳለፈ ዲጄ በሐዘን ገለጸች። ይህ ሁሉ ግፍና መከራ ሲፈጸም ግን ማንም ሰው ሊረዳትም ሆነ ሊያድናት አለመቻሉ፣ ይልቁንም ሁሉም ነገር በዝምታ እንዳለፈ በቁጭት ተናገረች። ኤልካን እሷን ያገባት ከሞት ቅጣት ለማዳን ሲል በነበረው በጎነት ብቻ እንደሆነና ስለ እነሱ የሚያወሩት አጉል ወሬዎች፣ ግምቶች በሙሉ ፍጹም መሰረት የሌላቸው መሆናቸውን ዲጄ አረጋገጠች። እንደ ኤልካን ያለ የተማረና የሀብት ወራሽ የሆነ ሰው እንደሷ ያለችን ያልተማረች የገጠር ልጅ ሊያዝንላትና ራሷን ችላ እንድትኖር ሊረዳት እንጂ በትዳር ሊያቆያት ወይንም ሊያፈቅራት እንደማይችል በመግለጽ ላደረገላት ነገር ሁሉ አመስጋኝ መሆኗን ተናገረች። በመጨረሻም የነበራቸው የውሸት ጋብቻ ወደ ማብቂያው እየመጣ መሆኑንና የፍቺ ሂደቱን ቀድሞውኑ መጀመሩን ይፋ አደረገች። ይህም በሰማ ጊዜ ፈይማን ወዲያውኑ ዲጄን በጥይት መጥቶ ለመግደል ዝግጁ በመሆን ሽጉጡን አነሳ። ነገር ግን ወዲያውኑ ይዞት የመጣው ሰውዬ በፍጥነት ያዘውና አስቆመው። ይህ ሙሉ ሴራ መጀመሪያውን ከፈይማን ጋር በሚስጥር በተስማማው በፊክረት የተቀነባበረ ነበረ። በሌላ በኩል ዲጄ ከኤልካን ጎን ለተቀመጠችው እጮኛው ቡኪ ያላትን ልባዊ ምኞት ለመግለጽ ወደ ኤልካን አመራች። እውነተኛ ፍቅሩንም በማግኘቱ እንኳን ደስ አለህ መልእክት ካስተላለፈች በኋላ የውሸት ፈገግታ እያሳየችለት እንዶቹ የዘላለም ደስታን ተመኘችላቸው። ዲጄ ህዝባዊ መግለጫውን እንዳጠናቀቀች በረጅሙ ተንፍሳ እፎይታዋን ገለጸች። ነገር ግን በአይኖቿ ውስጥ የሚርገፈገፉ እንባዎች እውነተኛ የልብ ስብራቷን ያሳዩ ነበር። ካዲም በውስጧ የደበቀችውን ከፍተኛ ህመም በግልጽ ማየት ችሎ ነበር። በሌላ በኩል ደግሞ ፊክረት ለግል ንግግር ኤልካንን ለይቶ ወደ ጎን ሳበው። ኤልካን ዲጄን ለማግኘት ጓጉቶና ቸኩሎ ስለነበረ እሱን ገፍቶ ለማለፍና ችላ ለማለት ሞከረ። ሆኖም ግን ፊክረት ክንዱን አጥብቆ ያዘውና ፈይማን በፓርቲው ውስጥ እንዳለ በሚስጥር መረጃውን ነገረው። ፊክረት የአንድ ቃል ትዕዛዝ ብቻ በመስጠት ኤልካንና ዲጄን እዚያው አስክሬናቸውን ማስቀረት እንደሚችል በመናገር ያስፈራራል። ይህ ዛቻው ባዶ ማስፈራሪያ እንዳልሆነም ለማረጋገጥ እጁን በማወዛወዝ ፈይማንን ወደ እሱ ይጠራዋል። በዚያ ቅጽበት ፈይማን በማንኛውም ሰዓት እርምጃ ለመውሰድ ተዘጋጅቶ ሽጉጡን ይመዛል። በዚህ ሁኔታ ውስጥ ኤልካን ሙሉ በሙሉ የመንቀሳቀስ አቅም በማጣትና የዲጄን ህይወት አደጋ ላይ መጣል ስላልፈለገ እጁን ከመስጠት ውጪ ሌላ አማራጭ ያጣል። ኤልካን ተስፋ በመቁረጥ ፊክረት ምን እንደሚፈልግ ይጠይቀዋል። የፊክረት ብቸኛ ፍላጎት ግን በድርጅቱ ዳይሬክተሮች ቦርድ ውስጥ ቋሚ ወንበር ወይንም የስልጣን ቦታ ማግኘት ብቻ ነበር። ኤልካን ግን ይህንን ጥያቄ በመቃወም ውሳኔውን ሊያስተላልፍ የሚችለው አባቱ እንጂ እሱ ራሱ እንዳልሆነ በመግለጽ ይከራከራል። ፊክረት በፊቱ የቆመው ሰው ማለትም ኤልካን ማንነቱን እንደተቀየረና
ቀላል ሰው እንዳልሆነ ጠንቅቆ ያውቅ ስለነበረ የቀድሞ የሊቀመንበርነቱን ስልጣን ተገን በማድረግ ኩባንያው በቅርብ ጊዜ ውስጥ ሙሉ በሙሉ በኤልካን እጅ መውደቁ እንደማይቀር እርግጠኛ ስለነበረ ፊቱ ላይ የንቀት ፈገግታ እያሳየ እውነታውን መካድ ለማይችለው ለኤልካን ግልጽ የሆነ ማስጠንቀቂያ ዛቻ ማስተላለፉን ቀጠለ። ኤልካን የገባውን ቃል የማያጠፍና ሁሉ ጊዜ ቃሉን የሚያከብር ሰው መሆኑን ስለሚያውቅ ፊክረት ከእሱ የሚፈልገው የቃል ኪዳን ማረጋገጫ ብቻ ነበር። የራሱ ቅድመ ሁኔታዎችና ፍላጎቶች በሂደት ዝርዝር ባለው መልኩ እንደሚያቀርብም በቁጣ ገለጸ። ይህንን ሁሉ የሚያደርገው ግን በስተመጨረሻ ዲጄን አደጋ ላይ እንዳትወድቅ ለመጠበቅ ከለላ ለመስጠት ሲል ብቻ ነበር። ኤልካን ሁኔታውን ለማረጋጋት ሲል ሳይወድ በግድ በጥያቄዎቹ ተስማማ። ከዚያም ፊክረት ወዲያውኑ ፌይማንን ይዞት እንዲሄድ አዘዘው። በስምምነቱም የተደሰተው ፊክረት ከፌይማን ጋር ቦታውን ለቆ ከመሄዱ በፊት ወደፊት መልካም ትብብር እንደሚያደርግ ቃል ገባ። ከዚያም ጥቂት ጊዜ በኋላ የኤልካንና የቡኪ ይፋዊ የእጮኝነት ስነ ስርዓት ተጀመረ። በዚህም ወቅት ኢሳ የእጮኝነት ቀለበቱን ለጥንዶች እንዲያጠልቅ ልዩ እንግዳ መረጠ። ይህች የተመረጠችው እንግዳ የሚሞት እናትና የቤተሰቡ ዋና አስተዳዳሪ የሆነችው ሀቫት ስትሆን ይህም ኤልካን ላጠፋው ጥፋት በዝምታ ይቅርታ የጠየቀበት መንገድ ነበር። እሱ በሚሞት ድንገተኛ ሞት ምክንያት እድሜ ልኩን ሲያሳድደው የኖረው የጥፋተኝነት ስሜት ለማቃለል ጥረት እያደረገ ነበር። በዚህ መሃል ሀቫት ቀለበቱን በቡኪና በኤልካን ጣቶች ላይ አደረገች። በመቀጠልም ልቧ በሐዘን በተሰበረው ዲጄ ፊት ለፊት የተለመደውን የቀይ ሪቫን መቁረጥ ስነ ስርዓት አከናወነች። ታዳሚው በሙሉ የእነሱን እጮኝነት በደስታ በጭብጨባ ሲያከብሩ፣ ዲጄ ግን በከባድ ሐዘን ውስጥ እየተዋጠች አብራ ለማጨብጨብ ተገዳ ነበር። የቤት ውስጥ ድግስ በዚህ መልኩ እየቀጠለ ባለበት ሰዓት ከቪላው ውጪ ግን ሌላ ውጥረት የበዛበት ነገር እየተከሰተ ነበር። ፌይማን በከባድ ቁጣ ፊክረትን ፊት ለፊት እየተጋፈጠው ሲሆን ለምን እንዳይተኩስ እንዳሰናከለው ለማወቅ አጥብቆ ጠየቀው። ፊክረት ክብር ከገንዘብና ከስልጣን ጋር ሲነጻጸር ምንም ማለት እንዳልሆነ በቁርጠኝነት ነገረው። ይህንን እውነት በሚገባ መረዳት ደግሞ ጥንካሬ እንደሚሰጥ በልበ ሙሉነት አስረዳው። ፊክረት የተናገረውን የሰማው ፌይማን ግን በነገሩ በጣም ግራ ተጋብቶና በከፍተኛ ሁኔታ ተቆጥቶ ነበር። ወዲያውኑም ፌይማን ወደ ፊክረት በመጠቃት በግልጽ እየዋሸ እንደሆነ መወንጀል ጀመረ። ፊክረት ግን የሚናገረውን ነገር አልተቀበለም። ቃሉንም መቼም ቢሆን አጥፎ እንደማያውቅ ተከራከረ። ይሁን እንጂ በመጨረሻ ዲጄ አሳልፎ ለፌይማን ለመስጠት የተስማማ ቢሆንም ይህ የሚሆነው ግን ራሱ መጀመሪያ የሚፈልገውን ነገር ሁሉ በሙሉ ካገኘ በኋላ ብቻ እንደሆነ በመግለጽ አሳወቀው። ትዕይንቱ ወደ ዝግጅቱ ቦታ ይመለሳል። ካዲ ዲጄን አብረው ለመሆን ስለመስማማታቸው የኤልካን ነግራው እንደሆነ ይጠይቃታል። ዲጄ ግን ጭንቅላቷን በመነቅነቅ እንዳልነገረችው ትገልጻለች። ዲጄ ኤልካን በጣም ስራ በዝቶበት ስለነበር ትክክለኛ ጊዜ እንዳላገኘች አስረዳችው። ካዲ ደግሞ አላስፈላጊ ጥርጣሬዎችን ለማስወገድ በሚቀጥለው ቀን ከኤልካን ጋር ለመነጋገር ወሰነ። ዲጄ ለካዲ በዚያ ፈታኝ ምሽት ከጎኗ በመሆኑ ስላደረገላት እገዛ ሁሉ ልባዊ ምስጋናዋን ያቀረበችለት ሲሆን የእሱ እርዳታ ባይኖር ኖሮ ይህን መቋቋም እንደማትችል በመግለጽ ካዲን አመሰገነችው። ካዲ በለሰለሰ ፈገግታና ራሱን በመነቅነቅ ምላሽ ቢሰጥም በውስጡ ግን ልቡ በዝምታ ለምታምረው ለዚህች ገር ንጹህና የተጎዳች ሴት ፍቅር ስሜት እየተሰማው ነበር። ከጥቂት ጊዜ በኋላ ግን ብቻዋን ተቀምጣ በሐሳብ ስትብሰለሰል ትታያለች። ዲጄ በግቢው ውስጥ ብቻዋን ተቀምጣ ነበር። እንደ ማስታወሻ የሚያስቀረችውን የሸሚዝ እጅ ማሰሪያ በእጆቿ ጨብጣ በኤልካን የደረሰባትን የክህደት ስቃይ አሁንም መላቀቅ አልቻለችም ነበር። ልክ በዚያን ቅጽበት ኤልካን እሷን ፍለጋ መጣ። አጠገቧም ተቀምጦ በዚያ ምሽት ያላትን ወደር የለሽ ውበት እያደነቀ ዝምታውን ለመስበር ሞከረ። ዲጄ ግን ቀዝቀዝ ባለ ስሜት አመሰግናለሁ በማለት ብቻ መለሰችለት። እሷ አሁንም እንደተጎዳችና እንደተቆጣች የተረዳው ኤልካን ልታናገረው ፈቃደኛ እንደሆነች ይጠይቃታል። ኤልካን ነገሮችን በዚህ መልኩ እንዲጠናቀቁ ፍላጎት እንዳልነበረው በሐዘን ስሜት ገለጸላት። ዲጄም ቢሆን እሷን ላለማስጨነቅና ከፍርሃት ለመጠበቅ ሲል እውነቱን ደብቆ እንደነበረና ያደረጋቸው ምርጫዎች ሁሉ እሷን ለመጠበቅ እንደነበሩ ሲያስረዳት የተቻለውን ሁሉ እንዳደረገና እንደተረዳችውም ነገረችው። ለአክብሮቱና ለደግነቱም በድጋሚ ምስጋናዋን አቀረበችለት። እሱ ግን አሁንም ቢሆን እሷን ለብቻዋ ጥሏት ለመሄድ ህሊናው አልፈቀደም። በመካከላቸው ፍቺ ቢፈጸምም እንኳን ሁሉ ጊዜ ከጎኗ እንደሚሆንና እሷን ከመደገፍ ወደ ኋላ እንደማይል በቁርጠኝነት ማለላት። በትዳራቸው ፍጻሜ ላይ ቢሆኑ እሱ ግን አሁንም ለእሷ ያለው ጥልቅ አሳቢነት እንደማያስፈልግ በምሬት ነገረችው። ነገር ግን በሰከነ ፍቅር ስሜት እሱ ፈጽሞ እንደማይተዋትና ከፌይማን ጉዳይ ለመጠበቅ በእሱ አቅም ያለውን ነገር ሁሉ እንደሚያደርግላት
እንዲሁም በቪላው ውስጥ በሰላምና በደህና መኖር እንደምትችል ነገራት። ሆኖም ዲጄ በልቧ እያዘነች በረጅሙ ተነፈሰች። ከዚያም ከወንድሞቿ ግድያ የምታመልጥበት ሌላ መንገድ ስላገኘች ከእንግዲህ ለእሱ ሸክም መሆንን ስላልፈለገች የእሱ እርዳታ ከእንግዲህ እንደማያስፈልጋት ነገረችው። በዚህ ግራ የተጋባው ኢልካን ነገሩን እንድታብራራለትና እንድትነግረው ወተወታት። ዲጄ የገዛ ወንድሞቿ ሊገሏት የፈለጉት ከፍቺ በኋላ ማንም የሌላት ረዳት አልባና የተናቀችውና እንደምትቀር ስለሚያምኑ ብቻ እንደነበር አብራራች። ሆኖም ግን ያ የሰጉት ነገር በፍጹም እንደማይደርስ ገለጸችለት። በዚህም ጊዜ ኢልካን ምን ማለቷ እንደሆነ ለማወቅ በጉጉት ጠየቃት። ዲጄም በጣም በተረጋጋ ስሜት ትኩር ብላ እየተመለከተችው ካዲል ላገባው ነው ስትል ነገረችው። ኢልካን በሰማው ነገር ክፉኛ ከመደንገጡ የተነሳ የነገረችውን ቃል ባለማመን ካዲል ልታገቢ ነው ሲል ደግሞ ጠየቃት። ዲጄም ካዲ እየጠበቃት እንደሆነ በመንገር ነገሩን እውነት መሆኑን አረጋገጠችለት። ከዛም በድንገት ፊቷን አዙራ ጥላው ሄደች። ይህ ያልተጠበቀ ድርጊቷ በቦታው የነበረውን ኢልካን ክፉኛ ያስደነገጠው ሲሆን ምን ማድረግ እንዳለበት ግራ በመጋባት በከፍተኛ ድንጋጤ ውስጥ ሆኖ ባለበት ደርቆ ይቀራል። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ። መልካም ምሽት ይሁንላችሁ። ቀጣይ ክፍል እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ቀጣይ ብላችሁ ብትጽፉ ቀጣዩን ክፍል ይዤላችሁ እመጣለሁ።